እቺ ልጅ በጣም ብሩክ ያጨማልቋታል። በቃ ያጨማለቃት ነው። ይቅርታ አድርጉልኝና ይሄ ማጨማለቅ አይደለም ሐሰን፣ አልተረዳህም። ማጨማለቅ አይደለም። አሁን እየገባችሁ አይደለም። ሁሉም ሰው እያለባት አይደለም። ከዚህ በላይ እንዴት ይሁን? ልጅቷ የምትፋታ አይነት አይደለችም። ጭራሽ እኮ ትናንት እየሰማሃት አይደል እንዴ? ማስፈራሪያ ራሱ እኮ ታስፈራራለች እኮ። እንደውም ከዚህ በኋላ ከእናንተ ጋር ኖራለሁ አይነት ነገር ብላ ነው የወጣችሁ። ማለት ምን አይነት ይሄ አይምሮ ራሱ ልክ አይመስለኝም። እና አሁን እኔ እንዴት ነው አንድ ሰው አላቅም። እኔ ሰው በዚህ ልክ እንደዚህ የሆነ ማሰብ የሚችል ሰው ትክክለኛ ሰው ማለት ልጅ የወለደ ሰው እንደ እናት የሆነ ሰው በዚህ ልክ ሰውን ያስፈራል ብዬ አስባለሁ። ደፈረች ምናምን ብዬ አልልም። ምክንያቱም ሴት ልጅ ነች፣ ሴት ልጅ ትደፈራለች እንጂ ወንድ ልጅ እንትን አይልም። ግን ትምጣ ግን ደግሞ እኛ ብዙ ጊዜ ስንሰማ ያደግነው እንትና ደፈረ ወንድ ልጅ እንደዚህ ያደረገ ነው ስህተቱ እሷ ማር ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አላችሁ አለን። ዛሬም በጣም በሚገርም ርዕስ ነው የመጣሁት ማለት ነው። ቪዲዮን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁኝ በኮሜንት አሳውቁኝ ማለት ነው። እንግዲህ መግቢያው ላይ እንደሰማችሁን እንዳዳመጣችሁ ሀይሚና ሀሰን በጣም በሚገርም ነገር ነው እየመጡ ማለት ነው። እንግዲህ ሀሰን ምን እንዳለ ሰምታችኋል። ሀይሚም እንደዛ ማለት ነው። እንግዲህ እዩ ብሩኬን ካላገባው እሞታለሁ እሰቀላለሁ እንጂ መቼም ብሩኬን ትቼ ቢኒን አላገባም በማለት እንደምታዩት በጣም አስቸግራለች ማለት ነው። ሀይሚ ግን እስከ ዛሬ አልገባኝም ነበረ፣ አሁን ግን ገብቶኛል። ነካ እኔና ብሩኬን አለያይታ እሷ ብሩኬ ጋር ለመኖር ነው የፈለገችው በማለትም መልስ ሰጥታለች። እንግዲህ ሀይሚ ከዚህ በፊት እውነትም አልገባትም ነበር፣ አሁን ነው የገባት። እኛ እስከ ዛሬ ስንደቋቋር ምን ስንል ያው አልገባትም ነበር፣ አሁን ግን ገብተዋታል ማለት ነው። ከአሁን በኋላ በብሩኬ መጣ ሊደራደንም በማለትም መልስ ሰጥታለች ማለት ነው። አሁንም ቢሆን ብሩኬ እንዳለ ሀሰን ከፊቱ ወይም ደግሞ ከህይወቱን ማስወጣት አለበት፣ አለዛ ሀይሚና ብሩኬ እንዲለያዩ ነው የምትፈልገው ማለት ነው። ስለዚህ ብዙዎቻችሁ ሀይሚና ብሩኬ እንዲለያዩ አትፈልጉም። ብዙዎቻችሁ ሀይሚና ብሩኬ እንደውም አንድ ላይ ሆነው ተፋቅረው ተዋደው እንዲኖሩ ነው የምትፈልጉ ማለት ነው። ስለዚህ አሁን ላይ እዩ ከብሩኬ ህይወት አልወጣም፣ እንደውም ብሩኬ የሚኖርበትን ቦታ በጣም ወድጀዋለሁ፣ እዚህ መጥቼ እኖራለሁ በማለት መልስ ሰጥታለች ማለት ነው። ግን እዩ እጅ ብሰጥ ነው የሚሻላት መቼም አይሳካላትም። እውነቴ ነው የምላችሁ፣ የሰው ትዳር አፍርሶ እኔ እገባለሁ ማለት ጥሩ አይደለም። ግን እንዳላችሁ ሀይሚ ካሁን በኋላ እኔ የማረገውን እኔ አውቃለሁ ብላ የመጨረሻ ውሳኔ ነው እየሰጠቻት ማለት ነው። ግን በህይወቴ እንደ እዩ ደረቅ አይቼ አላቅም ማለት ነው። እና ቤተሰብ ላይክ ሰብስክራይብ